ዝምታ ለአፈናና የግፍ አገዛዝ መልስ አይሆንም። ተጻፈ በያሬድ ኃይለማርያም። ዝምታ ወርቅ ነው። ዝም ባለ አፍ ዝምብ አይገባም። የታገሰ ከሚስቱ ይወልዳል ወዘተ የሚሉ የማህበረሰባችን ምሳሌያዊ አነጋገሮች ትልቅ ፋይዳና መልእክት ያላቸውን ያህል ያለ ቦታቸው ሲውሉ ደግሞ የዚያኑ ያህል አንድን ማህበረሰብ መከራን፣ ግፍን፣ ሰቆቃን፣ ነውርን ሁሉ እየተቀበለ ከሰውነት ተራውቶ ተዋርዶና ኮስሶ በዝምታና በፍርሃት ተቀፍዶ እንዲኖር ያደርጋል። ከፍርሃት የመነጨ ዝምታ ሀገርን፣ ሰዋዊ ክብርን፣ መብትንና ነጻነትን ይጋፋል። ከፍርሃት የመነጨ ዝምታ እጅግ ራስን አኮስሶና ከሰውም ተራውርዶ ግፈኞች እግር ስር ይጥላል። የአገዛዝ ሥርዓትን ለመገርሰስና የተከማቸ የብሶትና የግፍን ሸክም ከራስ ላይ ለማቅለል የፖለቲካ ባህላችን ሁለት አማራጮችን ብቻ ይሰጠናል፣ ያበረታታልም። አንደኛው ግፍን በዝምታ ውስጥ ሆኖና ተቋቁሞ ደግ ቀን እስኪመጣ በጽናት መጠበቅን፣ ለዚያም ተግቶ መጸለይንና ፈጣሪ በአንዳች ተአምር ጥሩ መንግሥታዊ አስተዳደር እንዲሰጠን እምባ እየረጩ የግፍ ክምር እያስቆጠሩ ወደ ላይ ማንጋጠጥን ነው። ሁለተኛው መንገድ ደግሞ ግፍን ለመቀልበስ የአገዛዝ ሥርዓቶችን በነፍጥ ለመግጠም ጥራኝ ዶሮ እያሉ መሸፈት ነው። እንደ አንድ የሰብአዊ መብት ተቆርቋሪና ታጋይ ሁሌም ሰላማዊ የትግል ስልትን የምመርጥ ቢሆንም ግፍን በዝምታና እንዳላዩ ሆኖ በማለፍ ደግ ቀን አምጣልን እያሉ ከመጸለይና ግፍን ለማንጠፍ ነፍጥ ይዞ ከግፈኞች ጋር በኃይል ከመታገል አንዱን የግድ ምረጥ ከተባልኩ ምርጫዬ ለነጻነታቸው ሲሉ ጫካ ለገቡት ሰዎች፣ ግፍን ለማንጠፍ ሲሉ ሕይወታቸውን አሳልፈው ለመስጠት ቆርጠው ለተነሱት የነፍጥ ታጋዮች ትልቅ ክብር አለኝ። ለእኔ ግን በዝምታና በነፍጥ መካከል ላለፉት ጥቂት ሳምንታት በተከታታይ ስጽፍበት የቆየሁት ሰላማዊ ሕዝባዊ እምቢተኝነት አማራጭ አለን። ያንንም ስለማስብ ሁሌም ብቸኛ የትግል ምርጫዬ ነው። ጣሊያናዊው ዕውቁ ገጣሚና የሥነ ጽሑፍ ሰው ዳንቴ ዝምታን የገለጸበት አስደማሚ የሆነ አነጋገር አለ። ገሃነም ውስጥ እጅግ ነበልባላማ የሆነው የሚፋጅ ስፍራ ለነዛ ግፍን፣ ትፋትን፣ ውድመትን፣ መከራን፣ አፈናን የመሳሰሉ ስነ ልቦናዊ ቀውስን የሚያስከትሉ ነገሮችን እያዩ እንዳላዩ ሆነው ለሚኖሩ ሰዎች ነው የሚል ንግግር አለው። እውነት ነው። ለግፍና አፈና ምላሹን ዝምታ ያደረገ ልሂቅ አብላጫውን ቁጥር በሚይዝበት ሀገር ነጻነት የማይደረስበት ሕልም ነው። አምባገነናዊ ሥርዓትን በጸሎትና ምልጃ ብቻ ለመለወጥ የሚተጋ ሕዝብ በሞላበት ሀገር ዴሞክራሲ፣ ሰብአዊ መብቶችና ነጻነት በወረቀት ላይ የሚታዩ ጽንሰ ሐሳቦች ከመሆን አልፈው መሬት አይረግጡም። የኢትዮጵያ ሕዝብ ከግፍና ግፈኞች ለአንዴና ለመጨረሻ ጊዜ ለመላቀቅ ከአምባገነኖች እርግጫ ለመዳንና ከተቀረቀረበት የድህነት አረንቋ ለመውጣት እንደ ሀገር የተቸገረበት ደጋግሞ ተፈትኖ የወደቀበት የተሞከሩ የለውጥ እንቅስቃሴዎች ያልሰመሩበት የስልጣኔ ቀንዲል የነጻነት አርማ ሆኖ ነጻነት አልቦ የሆነበት ግፍ አልነጥፍ ያለውና አምባገነናዊ ሥርዓትን ታሪክ አድርጎ ማለፍ ያልቻለበት ዋነኛ ምክንያቶች መካከል ሁለቱን እንደሚከተለው መጥቀስ እንችላለን። አንደኛው ቀደም ሲል አተኩረን የገለጽነውና ሰብረነው ልንሻገረው ያልቻልነው የዝምታ ባህላችን ነው። ዝምታ ግፍን ይጸንሳል፣ ያዋልዳል፣ ያሳድጋል፣ ያጸናልም። ዝምታ ግፈኞችን፣ ነውረኞችን፣ አምባገነን መሆን የሚፈልጉ ፖለቲከኞችን፣ ጨካኞችን ያበረታል፣ ያጠበድላል፣ ያንሰራፋል፣ አንዳቸው በሌላኛው እግር እንዲተከሉ ያደርጋል። የግፍ አዙሪት እንዳይሰበር ሁኔታዎችን ያመቻቻል። ሲገድሉት ዝም፣ ሲዘርፉትም አገሩን ሲነጥቁትም ዝም፣ ልጆቹን ለጦርነት ሲማግዱበት ዝም፣ ዕጣ ፈንታውን እነሱ ሲወስኑለት፣ ነገውን ሲያጨልሙበት፣ መቃብሩን አርቀው ሲቆፍሩለት ዶማና ካፋ እያቀበለ ዝም፣ መብቱን ሲነፍጉትና ነጻነቱን ሲነጥቁት ዝም፣ እየነቀዘ ዝም አይነቅዝም በሚል ተረት ራሱን እየደለለ ዝም የሚል ማኅበረሰብ ሆነናል። ሁለተኛው የኢትዮጵያ ሕዝብ ለሥርዓተ መንግሥት ያለው ቀናይነት ወይም ሎያሊቲ ነው። መንግሥትን ከአምላኩ እንደተሰጠው በረከት በመቁጠር ሥርዓቶች ሲከፉበት እዝጌር ራሱን ሕዝቡን ሊቀጣ እንደፈለገ አድርጎ ማሰብ፣ ሥርዓቶች ሲራሩለትና ተስፋ ሲሰጡት ደግሞ አምላክ በመንግሥት በኩል ሕዝብን በጸጋው ማረስረስ እንደፈለገ አድርጎ ማሰብ።
በሀገሪቱ የረጅም ጊዜ ታሪክ ውስጥም የአገዛዝ ስርዓቶቹ ራሳቸውን ከእግዚአብሔር በታችና ከሕዝብ በላይ ያሉ ኃይሎች አድርገው እንዲቆጥሩ የሚያደርጉ እሳቤዎችን ይዘውና በሕዝቡም ዘንድ አስርጸው ስለኖሩ መንግስታቶች እየበደሉትም ለንጉሶቹ ለገዢዎቹ ዕድሜና ጤና እየጸለየና ሲበደልም ፍትህን ከአምላኩ እየጠበቀ እንዲኖር አድርገውታል። ይህ እጅግ አደገኛ የሆነ ልማዳዊ አስተሳሰብ የኢትዮጵያን ሕዝብ ከዘመናዊ የፖለቲካ ባህልና ተጠያቂነትን መሠረት ያደረገ የመንግሥታዊ መዋቅር ሂደቶችን አጠናክሮና እያሳደገ እንዳይሄድ እንቅፋት ሆኖበታል። የፖለቲካ ባህሉም የአምባገነኖች መፈልፈያ እንዲሆን ዋነኛ ምክንያት ሆኗል። ቀደም ሲል የጠቀስናቸው የደነደነ የዝምታ ባህልና ለመንግሥት ያለን ቀናይነት አንድ ላይ ተዳምረው አላፊ አግዳሚው ፖለቲከኛና የከሸፉ ልሂቃን ሁሉ ሕዝብን እንዲንቁ፣ አገሪቱን ወደ ፈለጉት አቅጣጫ እንዲዘውሩ፣ በመቶ ሚሊዮኖች በሚቆጠረው የሀገሪቱ ሕዝብ ጣፈንታ ላይ ፈላጭ ቆራጭ እንዲሆኑ ዕድል ፈጥሮላቸዋል። ታዲያ መቼ ነው ጦርነትን ተቃውመን እምቢኝ የምንለው? መቼ ነው በአንድ ሰው ላይም የሚፈጸምን ግፍን ተቃውመን በአብሮነት የምንቆመው? መቼስ ነው ሙሰኞችን ተጠይፈን በጋራ የምንታገላቸው? እኮ መቼ ነው የሰብአዊ መብት ጥሰቶችን በአንድ ድምፅ አውግዘን አጥፊዎች ለፍርድ እንዲቀርቡ ለፍትህ ዘብ የምንቆመው? መቼስ ነው በብሔራቸው፣ በሃይማኖታቸው፣ በጾታቸው፣ በፖለቲካ አመለካከታቸው፣ በሙያቸው ምክንያት ለጥቃት ሲዳረጉ ከጎናችን የምንቆመው? በዚህ መልእክት በጥቁር አሜሪካዊ የነጻነት ትግል መሪ ዶክተር ማርቲን ሉተር ኪንግ ጁኒየር ታሪካዊ ንግግሮች ውስጥ ሁለት ግፍን በዝምታ ስለሚመለከቱ ብዙሃን ልሂቃንና ሰፊውን ሕዝብ የተናገረውን በመጥቀስ እናበቃለን። ዶክተር ማርቲን ሉተር ኪንግ ጁኒየር እንዲህ ብሎ ነበር። I cannot be silent on Luther while evil reigns። ይህን የተናገረው በፈረንጆቹ አፕሪል 15 1967 በኒውዮርክ ከተማ በተካሄደው አሜሪካ በቪየትናም ላይ የከፈተችውን ጦርነት በመቃወም ሞቢላይዜሽን ቱ ኢንድ ዘ ዋር ኢን ቪየትናም በሚል በተጠራው የተቃውሞ ሰልፍ ላይ ነው። ሁለተኛው ጥቅሱ ደግሞ In the end, we will remember not the words of our enemies, but the silence of our friends ያለው ነው። 1965 የጥቁር አሜሪካኖችን የነጻነት ትግል ነጭ የህብረተሰብ ክፍል በዝምታ ቁጭ ብሎ መመልከቱ ያሳዘነውና ያሳሰበው መሆኑን When our friends are silent በሚል ባደረገው ንግግሩ ላይ መብታችንን ከረገጡት ካፈኑንና ግፍን ከፈጸሙን ሰዎች አንደበት ከሚወጡ ቃላት ይበልጥ ሁሌም ስናስታውሰው የምንኖረው ግፍን፣ አፈናን፣ ጭቆናን በዝምታ ዳር ቆማችሁ የምትመለከቱ ሰዎችን ነው በማለት ያስተላለፈው ጠንካራ ምክር ነው። እናም እንላለን ዛሬ የኢትዮጵያን ሕዝብ መቀመቅ ውስጥ ከተው አፈነውና ቁርቁዘው ከሚገዙትና በንቀት ንግግራቸው ካገዛዙ ጎን ቆመው ሕዝብን ከሚያዋርዱትና በሕዝብ ስቃይ ከሚሳለቁት ያገዛዙ ካድሬዎች ይልቅ ሁሌም በታሪክ እየታወሰና አሳፋሪና አስወቃሽ ሆኖ የሚኖረው ግፍን በዝምታ እያያችሁ እንዳላያችሁ፣ እየሰማችሁ እንዳልሰማችሁ፣ ጥግ ይዛችሁ ታዛቢ ሆናችሁ ምሁራን፣ ልሂቃን፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሲቪክ ማኅበራት፣ የሙያ ማኅበራትና በተለያየ አደረጃጀት ያላችሁ ወገኖች ዝምታ ነው። ዝምታ ለአፈናና የግፍ አገዛዝ መልስ አይሆንም። የመብት ተሟጋቹ ያሬድ ኃይለማርያም